መጽሐፈ መሳፍንት ምዕራፍ 4 ዲቦራና ባርቅ። ናኦድም ከሞተ በኋላ የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሠሩ። የእግዚአብሔርም በአሦር በነገሠው በከነዓን ንጉሥ በኢያቢስ እጅ አሳልፎ ሰጣቸው። የሠራዊቱም አለቃ በአሕዛብ አሪሶት የተቀመጠውን ሲሠራ ነበረ። የእስራኤል ልጆች ወደ እግዚአብሔር ጮኹ። 900 የብረት ሰረገሎች ነበሩትና የእስራኤልንም ልጆች 20 ዓመት ያህል እጅግ ያስጨንቃቸው ነበር። በዚያም ጊዜ ነቢይቱ የልፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች። እርሷም በተራራማው በኤፍሬም አገር በራማና በቤቴል መካከል ካለው የዲቦራ ዛፍ ከሚባለው ከዘንባባ በታች ተቀምጣ ነበረ። የእስራኤልም ልጆች ወደ እርሷ ለፍርድ ይመጡ ነበር። ልካም ከቃዴስ ንፍታሌም የአቢኒኤምን ልጅ ባርቅን ጠርታ የእስራኤል አምላክ እግዚአብሔር ሄደ ወደ ታቦር ተራራ ውጣ፣ ከአንተም ጋር ከንፍታሌምና ከዛብሎን ልጆች 10,000 ሰዎችን ውሰድ። እኔም የኢያቢስን የሰራዊት አለቃ ሲሳራን ሰረገሎቹንም ሕዝቡንም ሁሉ ወደ አንተ ወደ ቂሶን ወንዝ ስባለሁ፣ በእጅም አሳልፌ ሰጠዋለሁ ብሎ አላዘዘህምን? አለችው። ባርቅም አንቺ ከኔ ጋር ብትሄጂ እኔ ሄዳለሁ፣ አንቺ ግን ከኔ ጋር ባትሄጂ እኔ አልሄድም አላት። እርሷም በእውነት ከአንተ ጋር ሄዳለሁ፣ ነገር ግን እግዚአብሔር ሲሳራን በሴት ልጅ አሳልፎ ይሰጣልና በዚህ በምትሄድበት መንገድ ለአንተ ክብር አይሆንም አለችው። ዲቦራም ተነስታ ከባርቅ ጋር ወደ ቃዴስ ሄደች። ባርቅም ዛብሎንና ንፍታሌምን ወደ ቃዴስ ጠራቸው። 10,000 ሰዎችም ተከትለውት ወጡ። ዲቦራም ከእርሱ ጋር ወጣች። ቄንያዊውም ሄቤር ከሙሴ አማት ከአቦብ ልጆች ከቄንያውያን ተለይቶ ድንኳኑን በቃዴስ አጠገብ በጻዕናያምም እስከ ነበረው እስከ ትልቁ ዛፍ ድረስ ተከለ። የአቢኔንም ልጅ ባርቅ ወደ ታቦር ተራራ እንደወጣ ለሲሳራ ነገሩት። ሲሳራም ሰረገሎችን ሁሉ 900 የብረት ሰረገሎችን ከሱ ጋር የነበሩትንም ሕዝብ ሁሉ ከአሪሶት ወደ ቂሶን ወንዝ ሰበሰባቸው። ዲቦራም ባርቅን እግዚአብሔር ሲሳራን በእጅ አሳልፎ የሚሰጥበት ቀን ዛሬ ነውና ተነሳ፣ እነሆ በእግዚአብሔር በፊትህም ወጥቷል አለችው። ባርቅም 10,000 ሰዎች ተከተሉት። በታቦርም ተራራ ወርዶ እግዚአብሔር ሲሳራን ሰረገሎችን ሁሉ ሰራዊቱንም ሁሉ ከባርቅ ፊት በሰይፍ ስለት አስደነገጣቸው። ሲሳራም ከሰረገላ ወርዶ በእግሩ ሸሸ። ባርቅም ሰረገሎችና ሰራዊቱን እስከ አሪሶት ድረስ አባረረ። ሲሳራም ሰራዊት ሁሉ በሰይፍ ስለት ወደቀ፣ አንድስ እንኳን አልቀረም። በአሦር ንጉሥም በኢያቢስና በቄንያዊው በሄቤር ቤት መካከል ሰላም ነበረና ሲሳራ በእግሩ ሸሽቶ ወደ ቄንያዊው ወደ ሄቤር ሚስት ቤት ኢያኤል ድንኳን ደረሰ። ኢያኤልም ሲሳራን ለመገናኘት ወጣ። ግባ ጌታዬ ሆይ ወደ እኔ ግባ፣ አትፍራ አለችው። ወደ እርሷም ወደ ድንኳኗ ገባ፣ በመጎናጸፊያም ሸፈነችው። እርሱም ጠምቶኛልና እባክሽን የምጠጣ ጥቂት ውሃ ስጪኝ አላት። ለእርሷም የወተቱን አቁማዳ ፈትታ ጠጣቸው፣ ሸፈነችውም። እርሱም ድንኳኑ ደጃፍ ቁሚ፣ ሰውም መጥቶ በዚያ አለን ብሎ ቢጠይቅሽ አንቺ የለም ትይዋለሽ አላት። የሄቤርም ሚስት ኢያኤል ድንኳኑን ካስማ ወሰደች፣ በእጇም መዶሻ ያዘች። ቀስ ብላም ወደ እርሱ ቀረበች፣ ጆሮ ግንዱም ካስማውን ቸነከረች። እርሱም ደክሞ ተንቀላፍቶ ነበርና ካስማው ወደ መሬት ጠለቀ፣ እርሱም ሞተ። እነሆም ባርቅ ሲሳራን ሲያባረር ኢያኤል ልትገናኘው ወጣ። ና የምትሻውን ሰው አሳይሃለሁ አለችው። ወደ እርሷም ገባ፣ እነሆም ሲሳራ ወድቆ ሞቶም አገኘው። ካስማም ከጆሮ ግንዱ ውስጥ ነበረ። በዚያ ቀን እግዚአብሔር የከነዓንን ንጉሥ ኢያቢስን በእስራኤል ልጆች ፊት አዋረደ። የከነዓናውያንም ንጉሥ ኢያቢስን እስኪያጠፋ ድረስ በከነዓን ንጉሥ ኢያቢስ ላይ የእስራኤል ልጆች እጅ እየበረታች ሄደች።